ለመጪው የመኸር ወቅት የምርት ዘመን የሚውል የአፈር ማዳበሪያ ግዥን አስቀድሞ መፈጸም በመቻሉ ኢትዮጵያ በመካከለኛው ምስራቅ ካለው የእስራኤል፣ አሜሪካና ኢራን ጦርነት ተጽዕኖ ነፃ እንድንሆን ማስቻሉን የግብርና ሚኒስቴር አስታወቀ። የግብርና ሚኒስቴር ጨምሮም ከጦርነት ጋር ተያይዞ እየጨመረ የመጣው የነዳጅ ዋጋና የአቅርቦት እጥረት በተለይም ማዳበሪያን ከቦታ ቦታ ለማጓጓዝና ለአርሶ አደሩ ለማድረስ ትራንስፖርት መስተጓጎል እንዳይፈጠር እየሰራ መሆኑንም ገልጿል። ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ብሩክ አስቀና ያቀርበዋል። ለመጪው የመኸር ወቅት የምርት ዘመን የሚውል የአፈር ማዳበሪያ ግዥን አስቀድሞ መፈጸም በመቻሉ ኢትዮጵያ በመካከለኛው ምስራቅ ካለው የእስራኤል፣ አሜሪካና ኢራን ጦርነት ተጽዕኖ ነፃ እንድትሆን ማስቻሉን የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴር ይህንን ያስታወቀው የኢትዮጵያን የምግብ ሉዓላዊነቷን ለማረጋገጥ በመኸር በበልግና በበጋ ወቅቶች የግብርና ልማት ስራዎች በተቀናጀ መልኩ እየተሰራ መሆኑን በገለጸበት መግለጫ ላይ ነው። ለግብርና ስራ ምቹ የሆኑ አካባቢዎችን በመለየት የሀገሪቱን ምርትና ምርታማነትን ማሳደግ የሚያስችል እቅድ ተዘጋጅቶ ወደ ስራ መግባቱን የጠቀሰው ሚኒስቴር መስሪያ ቤቱ በቀጣዩ የመኸር ወቅት 21.8 ሚሊዮን ሄክታር መሬት በዘር ለመሸፈን እየተሰራ መሆኑን አሳውቋል። በየዓመቱ ስንመጣ የሚታረሰው መሬትም እየጨመረ እንዲሁም በሄክታር የምናገኘው ምርት እየጨመረ በመምጣቱ አጠቃላይ ምርትና ምርታማነት በሀገር ደረጃ በዚህ መልኩ እያደገ የመጣበት ሁኔታ አለ። በ2018 ደግሞ 18-19 እስካሁን ፕላን አድርገን የያዝነው የመኸርን ወደ 21.8 ሚሊዮን ሄክታር እንሸፍናለን ብለን አሁን በቅድ ይዘናል። የ2018ን በልግ ስንወስድ ደግሞ በዚህ ዓመት እስካሁን ድረስ ባለው እንቅስቃሴያችን ወደ 3.8 ሚሊዮን የሚሆን መሬት ተዘጋጅቷል። አጠቃላይ እቅዳችን ግን 4.2 ሚሊዮን ሄክታር በበልግ እንሸፍናለን ብለን ነው። እስካሁን በተሰሩ ስራዎች ወደ 3.8 ሚሊዮን ሄክታር ታርሶ ለዘር ዝግጁ የሆነና እየተዘራ ያለበት ሁኔታ አለ። ሚኒስትር ዴኤታው አክለውም ስንዴን በበጋና በክረምት በማምረት የሀገር ውስጥ ፍጆታን ከማሟላት ባሻገር ከውጭ የሚገባውን የስንዴ ምርት በሀገር ውስጥ በመተካት ረገድ ውጤት መመዝገቡን ተናግረዋል። የመኸር ስንዴ ልማት በ2011 ዓ.ም ከነበረበት 1.7 ሚሊዮን ሄክታር በአሁኑ ወቅት ወደ 4.4 ሚሊዮን ሄክታር ማደጉንም ጠቅሰዋል። በተመሳሳይ በ2011 ዓ.ም በ3000 ሄክታር መሬት ላይ የተጀመረው የበጋ መስኖ ስንዴ ልማት ወደ 4.2 ሚሊዮን ሄክታር ከፍ ማለቱን ገልጸዋል። የሚገኘውን ምርት ለማሳደግ 23 ሚሊዮን ኩንታል የአፈር ማዳበሪያ አስቀድሞ ግዢ በመፈጸም ወደ ሀገር ቤት በመግባት ላይ መሆኑን የጠቀሱት ሚኒስትር ዴኤታው የአፈር ማዳበሪያ ግዢን አስቀድሞ መፈጸም በመቻሉ በመካከለኛው ምስራቅ ካለው የእስራኤል፣ አሜሪካና ኢራን ጦርነት ተጽዕኖ ነፃ እንድንሆን አስችሎናልም ነው ያሉት። የማዳበሪያ የምንገዛበትን ሲስተም ሪፎርም በማድረግ በተገኘበት ወቅት በርካሽም በሆነ እንዲያውም አንጻራዊ ርካሽ በሆነ ዋጋ መግዛት የሚቻልበትን ሪፎርም ማድረግ የተቻለበት ሁኔታ አለ። ስለዚህ ወቅት ጠብቀን ብቻ ዓለም በሚረባረብበት ብቻ ሳይሆን ቀደም ብለን ገዝተን የማስገባት ስራ በመጀመሩ ባለፉት ዓመታት የነበሩ የማዳበሪያ ጋር ተያይዘው ያሉ እንትኖችን ማለፍ እንደቻለም ዘንድሮም በአጋጣሚ እሱን አልፈናል። እስካሁን ባለው ወደብ ላይ ያለውንም አገር ውስጥ የገባውንም ስንወስድ ሁሉንም ማስገባት ከቻልን ከ21 ሚሊዮን ኩንታል ያላነሰ ማዳበሪያ በሀገር ውስጥ ይኖራል። የከረመ ያደረም ጭምር አለን። በፊት ተጓጉዞ የመጣ የረጅም ጊዜ የማዳበሪያ አጠቃቀሞቻችንን ስንወስድ ደግሞ ከ16 ሚሊዮን ኩንታል በላይ በብዛት የተጠቀምንበት ጊዜ የለም። በመካከለኛው ምስራቅ ባለው ጦርነት ጋር ተያይዞ እየጨመረ የመጣው የነዳጅ ዋጋና የአቅርቦት እጥረት በተለይም ማዳበሪያን ከቦታ ቦታ ለማጓጓዝና ለአርሶ አደሩ ለማድረስ ትራንስፖርት መስተጓጎል እንዳይፈጠር እየሰራ መሆኑንም ሚኒስትር ዴኤታው ጠቁመዋል። ወደብ የደረሰውን ማዳበሪያ ወደ ሀገር ውስጥ ለማስገባት የባቡር ትራንስፖርትን ጨምሮ ሌሎች አማራጮችን በመጠቀም ላይ መሆኑንም ገልጸዋል። ከትራንስፖርትም ጋር ተያይዞ አሁንም ብቻ አይደለም፣ ቀደም ብሎ በነበረው ማዳበሪያን ለማጓጓዝ ከሌሎች ገቢና ወጪ ምርቶች ጋር በማጣጣምና የተለያዩ ሞቢላይዜሽኖችን በማድረግ የመኪኖችን በመጠቀም የባቡርም እንደ አማራጭ በመጠቀም የማጓጓዝ ስራ እየተሰራ ነው ያለው። አሁን ባለው ወቅት በመኪና ላይ የሚኖረውን ጫና ለመቀነስ ክልሎች ጋር በባቡር እዚህ ድረስ ማምጣት የሚቻልበትን አማራጭ በሰፊው ወስደን በባቡር የማጓጓዝ ስራም ተደግፎ እየተሰራ ያለበት ስለሆነ የሚኖሩ ቻሌንጆች ይኖራሉ። እነሱን ግን ትራንስፖርት ሚኒስትርም ከኛ ጋር በቅርበት የሚሰራው ስለሆነ የባህርና ትራንስፖርትም እኛም ጋር አብረን በጋራ የሚመራ ስለሆነ በዛ መልኩ የሚታይ ይሆናል የሚል ሀሳብ ነው እሱ ላይ መስጠት እንፈልገው።